በዚህ ሰዓት ህይወትን ቀላል የሚያደርጉላችሁን ቱሎች እየተጠቀማችሁ ካልሆነ ትረስት ሚ ከህይወት ወራ ላይ እየቀራችሁ ነው ያላችሁ፣ በደንብ እየተሸወዳችሁ ነው ያላችሁ። በዚህ ቪዲዮ ላይ በትክክል ከተጠቀማችኋቸው ጊዜያችሁን፣ ኢነርጂያችሁን ፕላስ ደግሞ ተጨማሪ ገንዘብ ሜክ ማድረግ እንድትችሉ የሚያስችሏችሁን 6 ቤዚክ የሆኑ ቱሎች ሼር አደርጋችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ስሜ ዮናታን አምሳሉ ይባላል። አሁን ከረንትሊ ራን ማድረጋቸው 2 ቢዝነሶች አሉኝ። ፕላስ አካዳሚካሊ የመጀመሪያ ዲግሪ በኮምፒውተር ሳይንስ፣ ሁለተኛ ዲግሪ ደግሞ በቢዝነስ አድሚኒስትሬሽን ግራጁዌት ያደረግኩት የዋምጫም ተመራቂ ነበርኩ። ስለዚህ እነኚህን ቱሎች ለአካዳሚክስ ፐርፐዝም ትምህርቴም ላይ ኢፌክቲቭ ለመሆን ፕላስ ደግሞ ቢዝነስንም ራን ለማድረግ የምጠቀማባቸው ቱሎች ናቸው። እናንተም በትክክል ከተጠቀማችኋቸው ማንኛውም ላይፍ አስፔክታችሁ ላይ ሰክሰስፉል እንድትሆኑ የሚያግዟችሁ ቱሎች ናቸው። ታይማችሁን ሴቭ ለማድረግ ቀጥታ ወደ ቪዲዮ። የመጀመሪያው ቱል ኖሽን ቤዚካሊ ከዚህ በፊት ዳይቨርሲፋይድ የነበሩ የተለያየ ፋንክሽናሊቲ የሚሰሩ የነበሩ አፕሊኬሽኖችን አንድ ላይ መርጅ አድርጎ የመጣ ዲጂታል ወርክ ስፔስ ነው። ያ ማለት ኦፊሳችሁ ፊዚካሊ ኤግዚስት የሚያደርገውን ኦፊስ ዲጂታሊ ቢውልድ ማድረግ ትችላላችሁ። እና ኖሽን በጣም ብዙ የሆኑ ሶፊስቲኬትድ የነበሩ ነገሮችን ሶልቭ ያደረገልን ቱል ነውና እናንተ ብትጠቀሙ በጣም ሪኮመንድ አደርጋችኋለሁ። ያ ማለት ስፔሻሊ የራሳችሁ ቢዝነስ ያላችሁ ሰዎች፣ ማርኬቲንግ ኤጀንሲ ያላችሁ ሰዎች፣ ኮንቴንት ክሬተርስ የሆናችሁ የተለያዩ ቲሞች ጋር አብራችሁ የምትሰሩት ስራ ካለ ኖሽን በጣም ሪኮመንድ የሚደረግ ቱል ነው። ይህ ቱል ምንድነው የመጣው ነገር? የመጀመሪያው ቢውልቲን የሆኑ የራሱ የሆነ ቴምፕሌቶች አሉ። ከእናንተ ኤክስፔክት የሚደረገው ምንድነው? የምትፈልጉትን ቴምፕሌት ትመርጣላችሁ። ያን ቴምፕሌት ቤዝ አድርጋችሁ ወርክ ስፔስ ክሬት ታደርጋላችሁ። እዛ ወርክ ስፔስ ላይ ደግሞ ቤዚካሊ ኮላቦሬት ማድረግ የሚችሉ ሰዎችን አድ ታደርጋላችሁ፣ ኢንቫይት ታደርጋላችሁ። ዜን አት ኤ ታይም ምን አይነት ታስኮች እየተሰሩ እንደሆነ፣ ማን ምን አይነት አክቲቪቲዎችን እየሰራ እንደሆነ በቃ ኮላቦሬት ማድረግ ትችላላችሁ ማለት። ስለዚህ የሆነ ኦፊስ ተከራይታችሁ ቲም ሜምበሮቻችሁን አምጥታችሁ አብራችሁ ኮላቦሬት አድርጋችሁ እንደምትሰሩት ሁሉ ዲጂታሊ የራሳችሁን ኦፊስ ክሬት ማድረግ እንድትችሉ ያደርጋችኋል ማለት ነው። ስለዚህ ከዚህ በፊት ለቱዱስ የምትጠቀሙትን ፕላስ ታስኮቻችሁን ማኔጅ ለማድረግ የምትጠቀሙትን የተለያዩ አይነት ኢንዲፔንደንት የሆኑ አፕሊኬሽኖችን አንድ ላይ ኢንተግሬት አድርጎ የመጣ የሚገርም የሆነ ቱል ነው። ብትጠቀሙት በጣም ብዙ ታተርፉበታላችሁ። ሁለተኛው ቱል ዩቲዩብ ሳመሪ ቻትጂፒቲ ይባላል። ይህ ቱል ቤዚካሊ ሎንግ ፎርም ኮንቴንቶችን ኮንሱም ማድረግ ብትፈልጉ ሰዎች እና ያን ኮንሱም ያደረጋችሁትን ኮንቴንት ሰመራይዝ አድርጋችሁ ኢንተርምስ ኦፍ ቡሌትስ ሊሆን ይችላል፣ ኢንተርምስ ኦፍ ቲፕስ፣ ኢንተርምስ ኦፍ ቴክ አዌይ ሰመራይዝ እንዲያደርግላችሁ የምትፈልጉ ሰዎች ብትጠቀሙ በጣም ሪኮመንድ አደርጋችኋለሁ። ለምሳሌ እኔ ዩቲዩብ ላይ በጣም ኮንሱም ማድረጋችሁ የተለያዩ አይነት ኮንቴንቶች አሉ፣ ፖድካስቶች ምናምን አሉ። ስለዚህ ያን ፖድካስት 2 ሰዓት 3 ሰዓት ቁጭ ብዬ ኮንሱም ማድረግ አልፈልግም፣ ምክንያቱም ታይም ስለማይኖረኝ ማለት። ስለዚህ ምን አደርገዋለሁ? ዩቲዩብ ሳመሪ ቻትጂፒቲ የሚባል ጉግል አድ ኤክስቴንሽን አለ። እሱን ኢንስታል አደረግና ከዛ በኋላ የዛን ዩቲዩብ ሊንክ ስትሰጡት ሰመራይዝ አድርጎ ትራንስክራይብ አድርጎ ይሰጣችኋል ማለት። ስለዚህ እናንተም ታይም ከሌላችሁና የምትፈልጉትን ኮንቴንት ሰመራይዝ አድርጎ እንዲሰጣችሁ የምትፈልጉ ከሆነ ምን ታደርጋላችሁ? ጉግል ላይ ትገቡና አዶን ነው፣ የጉግል አዶን ነው ወይም ደግሞ ጉግል አድ ኤክስቴንሽን ነው፣ አድ ታደርጉታላችሁ። ዩቲዩብ ሳመሪ ቻትጂፒቲ የሚባል አዶን አለ። ያን ካረጋችሁ በኋላ ዩቲዩብ ላይ ገብታችሁ የምትፈልጉትን ሊንክ ኮፒ አድርጋችሁ ለዩቲዩብ ሳመሪ ቻትጂፒቲ ስትሰጡት ሰመራይዝ አድርጎ በቡሌት በስቴፕ በቴካዌይ መልኩ ይሰጣችኋል ማለት ነው። ስለዚህ ኮንቴንት ክሬተርስ የሆናችሁ፣ ሶሻል ሚዲያ ማናጀርስ የሆናችሁ፣ የተለያዩ አድ ኮፒዎችን የምትጽፉ ሰዎች፣ ኢንስፓይሬሽኖችን መውሰድ የምትፈልጉ ሰዎች ይህን ቱል ብትጠቀሙበት በጣም ብዙ ታተርፉበት አላችሁ። በጣም ብዙ ታይማችሁን፣ ኢነርጂያችሁና ገንዘባችሁን ሴቭ ያደርግላችኋል። ስለዚህ በደንብ ተጠቀሙት። ሶስተኛው ቱል ኦፍኮርስ ቻትጂፒቲ በቃ 24/7 አሲስት የሚያደርጋችሁ ፐርሰናል አሲስታንታችሁ ብላችሁ ኮንሲደር አድርጉት። እኔ አሁን በቃ አብዛኛውን ነገር ኮንሰልት ማድረገው፣ የምፈልገውን ኢንስፓይሬሽን መወስደው፣ የኮንቴንት ኮፒዎችን ምጽፈው፣ ኤኒ ሪሰርች ማድረግ የምፈልጋቸው ነገሮች ሪሰርች ማድረገው ቻትጂፒቲ ላይ ነው። አንፎርቹኔትሊ ግን እኛ ሀገር ላይ ለቻትጂፒቲ ያለን ፐርስፔክቲቭ ትክክል ነው ብዬ አላስብም። በስትክክልም እየተጠቀምነው ነው ብዬ አላስብም። ምክንያቱም ቻትጂፒቲ ኤአይ ነው፣ የምትፈልጉትን ኢንፎርሜሽን ይሰጣችኋል። ግን እናንተ የምትሰጡት ፕሮምፕት ደግሞ ማተር ያደርጋል። ስለዚህ ከእናንተ ኤክስፔክት የሚደረገው ትክክለኛ ፕሮምፕት መስጠት፣ የምትፈልጉትን ኢንፎርሜሽን በትክክል አንደርስታንድ እንዳደረጋችሁ እርግጠኛ መሆን እና በደንብ ሊቨሬጅ ማድረግ ብታደረጉት በጣም ትጠቀሙበታላችሁ። ስፔሻሊ ኮፒራይተር ሲሆናችሁ፣ ማስታወቂያ የምትሰሩ ሰዎች፣ ሶሻል ሚዲያ ማናጀር ሲሆናችሁ፣ ኮንቴንት ክሬተር ሲሆናችሁ ሰዎች ለኢንስፓይሬሽን ፐርፐዝ ሊሆን ይችላል፣ የምትፈልጉትን ኢንፎርሜሽን ሪሰርች ማድረግ ስትፈልጉ ሊሆን ይችላል። በደንብ ትጠቀሙበት፣ ብዙ ነገሮችን ሴቭ ያደርግላችኋል። ነገር ግን አንዳንድ ሰው አለ እኔ ቻትጂፒቲን አልጠቀም፣ በቃ መጽሐፍ ሰርች አላደረግም እንደ ዩቲዩብ ቪዲዮ ላይም እንደ ይላል። ጋይዝ ቻትጂፒቲ 10-15 ቦታ ላይ ሰርች አድርጋችሁ ማታገኙትን ነገር አንድ ላይ ሰመራይዝ አድርጎ ነው የሚሰጣችሁ። ስለዚህ ከእናንተ ኤክስፔክት የሚደረገው በደንብ የምትሰጡትን ፕሮምፕት ኮንሽስ መሆን አለባችሁ። ሮንግ የሆነ ፕሮምፕት የምትሰጡት ከሆነ ሮንግ የሆነ ሪዛልት ነው ሊሰጣችሁ የሚችለው።
ለዛ ነው የተለያዩ ሰዎች ቻትጂፒቲን ይጠቀማሉ ለተመሳሳይ ኢንፎርሜሽን፣ ነገር ግን የሚያገኙት ነገር ግን ይለያያል። ለምን? የሚሰጡት ፕሮምፕት ላይ ዲፔንድ ስለሚሆን ማለት ነው። ስለዚህ ሜቢ ኮመን የሆኑ ፕሮምፕቶች የምትፈልጉ ከሆነ ዊነርስ የሚባል ቴሌግራም ቻናል እዛ ጋር ድሮፕ እናደርግላችኋል። አራተኛው ቱል ካንቫ ግራፊክስ ዲዛይንን ሲምፕል አድርጎ የመጣ ቱል ነው። ከዚህ በፊት የተለያዩ ቱሎችን ያ ማለት አዶቤ ፎቶሾፕ ሊሆን ይችላል፣ ኢሉስትሬተርን ተጠቅማችሁ በጣም ሶፊስቲኬትድ የሆኑ ግራፊክሶች ልትሰሩ ትችላላችሁ። ያን ነገር ሲምፕል በሆኑ ቴምፕሌቶች ተጠቅማችሁ ካንቫ ላይ መስራት ትችላላችሁ። ነገር ግን አንፎርቹኔትሊ እኛ ሀገር ላይ ቀላል የሆነ ነገር በቃ እንደ ትራሽ ነው ኮንሲደር የሚደረገው። ካንቫ ጋይስ በደንብ ከተጠቀማችሁት ትልቅ ነገሮች መስራት ትችላላችሁ። ሎጎ መስራት ትችላላችሁ፣ ዩቲዩብ ተምሌል መስራት ትችላላችሁ፣ ሶሻል ሚዲያ ፖስቶችን መስራት ትችላላችሁ። በቀላሉ ገንዘብ ሜክ ማድረግ የሚችሉበት ቱል ነው። እኔ ያሉ ጓደኞቼ በቃ ካንቫን በደንብ አድቫንስ አድርገውታል። እዛ ጋር ሎጎ ይሰራሉ፣ ሶሻል ሚዲያ ፖስቶችን፣ ኤኒ የሚፈልጓችን ግራፊክሶች ይሰራሉ። ሲምፕሊ ቴምፕሌቶችን ተጠቅመው በጣም ብዙ ገንዘቦችን ሜክ ያደርጋሉ። ስለዚህ እናንተም ካንቫን በደንብ ተጠቀሙበት። ለምንድነው ካንቫ ሪኮመንድ ማድረጋችሁ? አንደኛ የራሱ የሆነ ፕሪሜድ የሆነ ቴምፕሌቶች አሉ። ከእናንተ ኤክስፔክት የሚደረገው ምንድነው? ተምኔል የምትፈልጉ ከሆነ ፕሪቪየስ ላይ የተሰሩ ተምኔሎችን ትመርጡና እዛ ላይ የሚፈልገውን ነገር ከለሪንጋችሁን ሊሆን ይችላል፣ ብራንድ ኤሌመንቶችን ሊሆን ይችላል፣ ኤኒ የምትፈልጉት ነገር ከስተማይዝ ማድረግ ነው ከእናንተ ኤክስፔክት የሚደረገው። ኢቭን ደግሞ ምን ማድረግ ትችላላችሁ? ሌሎች ቲም ሜምበሮች ካሉ ኮሜንት እንዲያደርጓችሁ፣ ፊድባክ እንዲሰጧችሁ ኢንቫይት ማድረግ ትችላላችሁ። ፋይናሊ የሰራችሁትን ነገር ደግሞ በምትፈልጉት መልኩ ኢሜጅ ሊሆን ይችላል፣ ኢንተርምስ ኦፍ ፒዲኤፍ ሊሆን ይችላል፣ ኤክስፖርት ማድረግ ትችላላችሁ። ፕላስ ሌላኛው የካንቫ ቢዩቲ የራሱ የሆነ ኤአይ አለው። ይሄ ምሬን ነው። ኤአይ ላይ የራሱ የሆነ ኤአይ አለው። እዛ ጋር ምን ማድረግ ትችላላችሁ? የሆነ ፕሮምፕት ሰጣችሁት፣ የምትፈልጉትን ዲስክሪፕሽን ሰጣችሁት፣ እዛ ላይ ቤዝ አድርጎ የምትፈልጉትን ሶሻል ሚዲያ ፖስት ሊሆን ይችላል፣ ኤኒ ቪዥዋልስ ጄኔሬት ሊያደርግላችሁ ይችላል። የእናንተ ብራንድ ኤሌመንት ካለ ያን ብራንድ ኤሌመንት ዲቴይል የሆነ ዲስክሪፕሽን ሰጡታላችሁ፣ ፋይናሊ በምትፈልጉት መልኩ ጄኔሬት ያደርግላችኋል። ስለዚህ በደንብ ሶሻል ሚዲያ ማናጀርስ ከሆናችሁ፣ ዲጂታል ማርኬቲንግ ላይ የምትሰሩ፣ ኮንቴንት ክሬሽን ላይ የምትሰሩ ሰዎች በደንብ እንድትጠቀሙት ሪኮመንድ አደርጋችኋለሁ ካንቫ። አምስተኛው ካፕከት። ኦፍኮርስ ካፕከት አሁን ላይ አብዛኛው ኮንቴንት ክሬተር ፌመስ የሆኑ ኮንቴንት ክሬተሮች ፌመስ እንዲሆኑና በጣም ሚሊየንስ ኦፍ ገንዘብ ጄኔሬት ማድረግ እንዲችሉ ያስቻላቸው ካፕከት ነው። ብዙዎቹ ሲጀምሩ ቪዲዮችን ኤዲት ማድረግ አይችሉም። ስለዚህ ያላቸው አማራጭ ምንድነው? ካፕከት ላይ ገብቶ ኤዲት ማድረግ ነው። ስለዚህ ኮንቴንት ክሬተርስ ከሆናችሁ ፕላስ ቪዲዮ ኤዲተርስ ከሆናችሁ ካፕከትን በደንብ እንድትጠቀሙት ሪኮመንድ አደርጋችኋለሁ። የስልክ ቨርጅንም አለው፣ የፒሲም ቨርጅን አለው። ምንድን ነው የሚያደርገው? ለምሳሌ ፕሪሚየም ፕሮ ላይ የምትሰሯቸውን በጣም ሶፊስቲኬትድ የሆኑ ኤዲቲንጎችን ሬዲ ሜድ በሆኑ ቴምፕሌቶች ተጠቅማችሁ ካፕከት ላይ መስራት ትችላላችሁ። አንደኛ ታይማችሁን ሴቭ ማድረግ ትችላላችሁ። ሁለተኛ ደግሞ በምትፈልጉት መልኩ ትራንዚሽኖችን፣ አኒሜሽኖችን፣ የምትፈልጓቸውን ኤሌመንቶች ኢዚሊ አጀስት ማድረግ እንድችሉና ከስተማይዝ ማድረግ እንድችሉ የሚያስችላችሁ በጣም የሚገርም ቱል ነው። ስለዚህ ቪዲዮ ኤዲቲንግ ላይ በደንብ ኢንተረስትድ የሆኑ ኮንቴንት ክሬሽን ላይ ኢንተረስትድ የሆናችሁ ሰዎች እና አንዳንዴ ደግሞ በቪዲዮ ኤዲቲንግ ገንዘብ ሜክ ማድረግ የምትፈልጉ ሰዎች ካፕከትን በደንብ አድቫንስ የምታደርጉት በጣም ትጠቀሙበታላችሁ። ሌላኛው የካፕከት ቢዩቲ የራሱ የሆነ ኢንተግሬትድ የሆነ ኤአይ ቱል አለው። ስለዚህ የሆነ ቪዲዮ ኢምፖርት አድርጋችሁለት የምትፈልጉትን ነገር ለኤአዩ ነግራችሁት ቪዲዮችን በምትፈልጉ መልኩ ከስተማይዝ አድርገው ኤዲት አድርገውላ ሊሰጣችሁ ይችላል። ነገር ግን ሰብስክሪፕሽን ሊያስገባችሁ ላይ ከፍላችሁ ይህን ነገር አክሰስ ማድረግ የምትችሉት። ስድስተኛውና ለዚህ ቪዲዮ የመጨረሻው ቱል ጉግል ወርክስፔስ። ጉግል ወርክስፔስ የራሱ የሆነ በውስጡ ኢንኮርፖሬትድ የሆኑ ቱሎች አሉት። ያ ማለት ጉግል ዶክስ አለ፣ ጉግል ድራይቭ አለ፣ ጉግል ስላይድ አለ፣ ኢቭን ጉግል ፕሬዘንቴሽን ምናምኖች አሉ እና ይሄ ቱል ለቲም ኮላቦሬሽን ለፕሮዳክቲቪቲ አንድ ላይ በቲም ኦፕሬት ለማድረግ በጣም የሚገርም ፕሪቪሌጅ የሚሰጣችሁ ቱል ነው። ለምሳሌ ጉግል ላይ የምትፈልጓቸውን ፋይሎች እስከ 15 ጂቢ ድረስ ሼር የምታደርጉት የራሱ የሆነ ጉግል ድራይቭ አለው። ፕላስ ደግሞ ኤኒ ፋይል ላይ ፋይል ክሬት አድርጋችሁ እዛ ፋይል ላይ ኮሜንት ለመሰጣት የሚስተካከሉ ነገሮች እዛው ሪል ታይም ኮሬክሽን ለመስጠት ጉግል ዶክን መጠቀም ትችላላችሁ። ፕላስ ደግሞ ፕሬዘንቴሽኖች ማዘጋጀት ከፈለጋችሁ ኤኒ ፕሬዘንት የምታደርጉት ነገር ደግሞ ካለ ጉግል ስላይድን መጠቀም ትችላላችሁ። ስለዚህ ኤኒ የራሳችሁ ቢዝነስ ያላችሁ ሰዎች፣ ኢንተርፕረነርስ የሆናችሁ ፕላስ ደግሞ ሪሞትሊ የምትሰሩ ሰዎች፣ እንደ ቲም የምትሰሩ ሰዎች ጉግል ወርክስፔስን እየተጠቀማችሁ ካልሆነ ብዙ ነገሮችን እያጣችሁ ነው ያላችሁ። ተጠቀሙት ጋይስ። እኔ የራሴ የሆነ የማርኬቲንግ ኤጀንሲ ያለ ብያችኋለሁ። ስለዚህ ቪዲዮ ኤዲተርስ አሉ፣ ግራፊክስ ዲዛይነርስ፣ ሲኒማቶግራፊ የሚሰሩ ሰዎች አሉ፣ ኮንቴንት ራይተሮች አሉ። እነኚህ ሁሉ ቲሞች ከምንጠቀማቸው ቱሎች አንደኛው ጉግል ወርክስፔስ ነው፣ ሁለተኛው ደግሞ ኖሽን ነው። ስለዚህ እነኚህ ቱሎች በደንብ መጠቀም ከቻላችሁ በጣም ብዙ ነገሮችን ያቀልላችኋል። በቀላሉ ታይማችሁን ፕሮዳክቲቭ መጠቀም እንድትችሉ፣ በቀላሉ ገንዘቦችን ሜክ ማድረግ እንድትችሉ የሚያስችሏችሁ ቱሎች ናቸው። ሶ ጋይስ እነኚህን ስድስቱን ቱሎች በትክክል ከተጠቀማችሁ ትረስት ሚ
ኢነርጂያችሁን፣ ጊዜያችሁን ፕላስ ደግሞ ገንዘባችሁን ሴቭ ያደርጉላችኋል። ነገር ግን ኢግኖር ካረጋችኋቸውና እነኚህ ቱሎች ያን ያክል ሪሌቫንት አይደሉም ብላችሁ ኢግኖር የምታደርጓቸው ከሆነ ግን ዋጋ ሊያስከፍሏችሁ ይችላሉ። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ይህን ቻናል ሰብስክራይብ በማድረግ ፋሚሊ ሁሉ ኔክስት በሌላ ቪዲዮ እስክንገናኝ ባይ